አደጋው እንዳይደርስ እስኪ የመከላከል ስራ እንስራ አይምሯቸው ውስጥ የለም። ማሽከርከር ከምንም በላይ ትዕግስት የሚፈልግ ስራ ነው። ሁሉም ሰው ኤክስፐርት ነኝ ብሎ ያስባል። ባይዞይ ባህሪን ለመቀየር ብቁ የሆነ ነገር የለም። የዓለም ጤና ድርጅትን የሚያሳምኑበት ሳይንሳዊ መረጃ ነበር። አንዳንዴ እዚህ ገንዘብ መሰብሰብ ነው እንደ ኢንቴንሽኑ ነው አደጋን መቀነስ የሚለው ላይ እንድትመጣ ያደርጋልና እንጂ መንገድ ከሰራ በኋላ አይ እኔ መንገድ ሰርቻለሁ ውሃ የመሰለ አስፋልት ምናምን ልትል አትችልም። በእርግጥ ይሄ ጥናት ብዙ ነገር እንዲደርስብኝ አድርጓል። ብዙ ማለት ያው በጊዜው የዓለም ጤና ድርጅት 28,000 ሞት ይል ነበር። የኛ ደግሞ መንግስት 5,000 4,000 ምናምን አካባቢ ይል ነበር። በመካከሉ ያለውን ለውጥ ተመልከቱ። ግን የኔ ጥናት 57% ማለት ወደ 7,000 አካባቢ ነው። መንግስት ማለት የትራፊክ ዘርፉ ላይ የትራንስፖርት ዘርፍ ላይ የነበሩ ባለስልጣናት በደንብ ቢገባቸው ኖሮ የዓለም ጤና ድርጅትን የሚያሳምኑበት ሳይንሳዊ መረጃ ነበር። በጊዜው ግን በዛ መንገድ አይደለም ያዩት። ኔው ቁጥሩም ካልታወቀ መፍትሄ እንዴት ይመጣ? እንደዛ ሆነ። በዛ ይሄ ነው። ሶስተኛው ጥናት ምንድነው የምናወጣቸው ፖሊሲዎች እና የህጎች ምን ያህል ኢፌክቲቭ ናቸው? በጊዜው አንድ ህግ አሻሽለን ነበር። እርግጠኛ አይደለሁም ይሆናል እና ያንን ህግ ምን ያህል በትራንስፖርት ዘርፉ ላይ በአደጋው ላይ ተጽዕኖ አሳደረ፣ ቅናሽ ያሳየ የሚለውን የ10 ዓመት ህጉ ከመውጣቱ 5 ዓመት ህጉ ከወጣ በኋላ 5 ዓመት የ10 ዓመት ዴታ ወስደን አየ ነው። ትሬንድ ሰራን። ትሬንድ ስንሰራ ህጉ ከወጣ በኋላ ዲክላይን አደረገ። ኢንተርቬንሽን ነበር ማለት ነው። ቁጥጥሩ ነበር። ያኔ ኦሮሚያ አካባቢ ብዙ ቁጥጥሮች ይሰሩ ነበር ከህጉ ጋር ተያይዘው፣ ግን ሰስቴን አላደረገም። ከ2 ዓመት በኋላ መልሶ ወደ ላይ መውጣት ጀመረ እና አንዱ ጥናት እሱ ነበር። በዋናነት እነኚህ ሶስቱም ታትመው ብዙ በዓለም አቀፍ ደረጃ ሪፈር እየተደረጉ ያሉ ጥናቶች ናቸው። ይሄ የፒኤችዲ ነው። ከዛ በኋላ ግን በጣም ብዙ ጥናቶች ቅድም ያልኳቸው 10 ዓመታችን አሁን አዲስ አበባ ላይ የጠጥቶ ማሽከርከር እስከ ኮቪድ ድረስ እንሰራ ነበር። ሲት ቤልት መጠቀም፣ ሞባይል ይዞ ማሽከርከር፣ ፍጥነት፣ ቻይልድ ሲት እነኚህን ኦልሞስት 10 ዓመታችን አሁንም እየቀጠለ ስራ ነው። በሚቀጥለው 2025 ነው የሚያልቀው። እንደገና 5 ዓመት ዲስከሽን ላይ ነን አሁንም ስኬል አፕ ለማድረግ ማለት ነው። ያው ይህንን ያነሱልን በተለይ ምንን ቀጣዩን ጥያቄ ምን እንዳነሳ አስገደደኝ። በተለይ የግንዛቤ ስራችን እና የቁጥጥር ስራችን ተጠንቷል ወይ? አንዴ ይጀመርና ለ1 ወር ወይ ለ2 ወር ከዛ በኋላ ደግሞ 2 ወር ወይ 3 ወር አርፈን እንመለሳለን። ያ ነው ወይ ለውጥ የሚያመጣው? አንደኛ በቁጥሩ መግባባት አለብን። ሲቀጥል ደግሞ በቁጥሩ ከተግባባን ምን መፍትሄ እናምጣ ብለን የሆነ ያስቀመጥነው ነገር አለ። የሚሞት ሰው እሱን እንዴት እንቀንሰው የሚሉ ስራዎችን ለመስራት ይረዳልና የግንዛቤና የቁጥጥር ስራችን እሱ ቁልፍ ነው ማለት። ግንዛቤ ስንል ምን አይነት ግንዛቤ፣ በምን አይነት መልኩ አፕሮች የተደረገ ግንዛቤ፣ ማን ነው ግንዛቤውን የሚፈጥረው፣ በምን መንገድ፣ በምን ቻናል፣ ብዙ ነገሮች አሉ እና ግንዛቤ ስንሰጥ የምንሰጥበት መንገድ፣ የምንሰጠው የግንዛቤ ኮንተንት ክሊር መሆን አለበት። በባለሙያ የተገመገመ ኢምፓክት ሊፈጥር ወይም ደግሞ ለውጥ ሊያመጣ የሚችል መሆን አለበት። ያን እያደረግን ነው ወይ የሚለውን ነገር ጋር ስንመጣ በጣም ሩቅ ነን። ቁጥጥሩም ስናይ አሁን የተወሰኑ መሻሻሎች እየመጡ ነው። ያኔ እኔ ጥናቱን ሳጠና ቁጥጥር የነበረው ዩኒፎርም አለበስክም ብሎ ነበር ትራፊክ ይቀጣ የነበረው ሹፌሩን፣ ረዳቱን ምናምን መውጫ ሊያስክም ምናምን። ግን እኮ ይሄ መኪና እስኪ ፍሬቻው ይሰራል፣ ይሄ መኪና እስኪ ጎማው ምን አይነት ነው እስኪ የሚል በፍጹም ለአደጋ መንስኤ ሊያመጡ የሚችሉ ነገሮች በታሪክ እና ከብዙ ትራፊኮች ጋር ኮንፍሊክት አደረግ ነበር ይሄንን ነገር
ይሄ እኮ አይደለም የእናንተ እንትን ዋናው እኮ አደጋ መንስኤ ሆኖ ላይ ነው። እና አንዳንዴ እዚህ ገንዘብ መሰብሰብ ነው እንደ ኢንቴንሽኑ ነው አደጋን መቀነስ የሚለው ላይ እንድትመጣ ያደርግሃል። እና በእርግጥ አንዳንድ መሻሻሎች አሉ ከዛ በኋላ ብዙ ነገሮች እዚህ ጋም የኛም ሚና ቀላል ነው ብዬ አላስብም። መጣበታለሁኝ እሱን ከጥናቱ ያው ሳልወጣ ሮድ ሴፍቲ ላይ እንግዲህ በዓለም ደረጃ አፍሪካም ትኩረት እየሰራችበት ያለው አሁን በዚህ ሰዓት ትልቅ ፈንድም ያለው ትልቅ ትኩረትን ተሰጥቶት እና ይህን ያህል ጥናት ስታጠና እንደ በዓለም ደረጃ የተሳተፍክባቸው የዓለም ኮንፈረንሶች ሮድ ሴፍቲ ጋር በተያያዘ ገጥሞ ያውቃሉ ወይ? የት ሀገር ነው? ከኛ ሀገር እስከ ስታነጻጽረው ምን ምልከታ አግኝተሃል ነው? አሁን ጥሩ ፖይንት ነው ያመጣችሁት። ማለት በጣም አሪፍ ፖይንት ነው። ምን አይነት ትሬንድ አለ? ኮንፈረንሶች ስፖንሰር የሚባል ነገር አለ። ኮንፈረንስ ፔፐር ለማቅረብ ወጪህን የሚሸፍንልህ በጣም ኮስቲ ነው። እኛ ሀገር ታውቃላችሁ የዶላር እንትን በጣም አስቸጋሪ ነው። እዛ ሲስተሙም የለም። አሁን እኔ በግሌ ሄጄ ሩም ይዤ ምናምን እንትን የምልበት ፕላትፎርምም የለም በእኛ ሀገር። እና አንዱ ችግር እንዳውም እሱ ነው። ብዙ ኮንፈረንሶች ላይ አፕላይ እናደርጋለን፣ ዊን እናደርጋለን። ማንም የምትሄድበትን ስፖንሰር የሚያደርግህ አካል የለም። ግን አንዳንድ በተለይ አሁን ከምሰራበት ከጆን ሆፕኪንስ ዩኒቨርሲቲ ጋር የምሰራበት ፕሮጀክት ጋር በተያያዘ ግን ብዙ ኦፖርቹኒቲዎች ነበሩኝ እንደዚህ አይነት ኢንተራክት የማደርግባቸው ማለት ነው። ግን በአጠቃላይ ሮድ ሴፍቲ ላይ ያለው አንዱ ክፍተት ብዬ የማስበው ምንድን ነው? ማንም ሰፖርት የሚያደርግ የለም ያንተን አይዲያ ለኢንተርናሽናል ኮሚኒቲው። ስለዚህ ዘ ኦንሊ ዌይ ምንድነው የሚሆነው? ፔፐር ታሳትማለህ። ፔፐሩን ኢንተርናሽናል ኮሚኒቲው ያየዋል፣ በዛ ይጠቀምበታል ማለት ነው እንጂ ኢምፐርሰን ሂደህ እንትን ለማለት ብዙ ሪሶርስ ይፈልጋል። እኔም እሱን ስለተመለከትኩ ነው። እና እንደናንተ አይነት ምሁራን ነው እኔ ጭንቅላት ላይ እንስራ ነው ብለው ጭንቅላት ላይ ያልሰራ ትውልድ አሻጋሪ አይሆንም ብዬ ከሚያምኑ ሰዎች ስለሆንኩ ነው። እና አንዳንዴ እንዲህ አይነት ችግሮች የሚመለከታቸው አካላት ትላልቅ ከዚህ አገር ውስጥ ያጠናኸውን ጥናት ያው ኮምፔር ማድረግ ያስፈልጋል። እንደው ሌላውን ሀገር ብትሆንና ቅርብ ሀገሮቻችን ሮድ ሴፍቲ ላይ በጣም እየሰሩ ስለሆነ አንዳንድ ጊዜ ሮድ ሴፍቲ ብለን መጠን በየሀገራችን መሰናክል የሆነብን ችግሮችም ስለሚገጥሙን ማለት ነው። አንዳንዴ ከጥናትም አልፈው ዝም ብለህ ፎቶ አንስታ የምተገብረውም ስለማይ ነው ያን ያነሳውልህና ከዛ ጋር ተያይዞ ግን ቅድም አንድ ነገር አንስተን ነበር ዶክተር። ትራንስፖርት በባህሪው ተለዋዋጭ ነው። ዓለም ስለምትለዋወጥ ነው ተለዋዋጭ ያልነው እንጂ ማንም ስለሚለውጡ አይደለም። እኛ ቁጭ ብለን ስለጠበቅ ነው ዓለም ቁጭ ብሎ አይጠብቀንም። ደግሞ ተሻጋሪ ነው ትራንስፖርት። እንግዲህ ከአንተ ጥናት ትነሳና አሁን ደግሞ በሀገራችን ሶሻል ሚዲያው አለ፣ ቴክኖሎጂ የናረበት ጊዜ አለ። እንግዲህ አንተ 16 ዓመት አካባቢ አሁን ደግሞ መንገዶቻችን በተወሰነ ፐርሰንትም ከሴፍቲ ጋር የተወሰኑ ምልክቶች እያየን ነው። ቅጣቱም ድሮ እንግዲህ ቤልት አንተ ጥናት ስታጠና የነበረው ቅጣትና አሁን አንድ አሽከርካሪ ቤልት ባያደርግ ያለውን ቅጣት ታየዋለህ። ስለዚህ አሁን ያለውን አክቹዋል ታይም ዝም ብለን እንዲሁ በምልከታ እንደ ባለሙያ ስለምታየው ለውጡን እንዴት ታየዋለህ? እንግዲህ ቅጣቱ በጣም በተለይ አሽከርካሪዎቻችን ላይ በሶሻል ሚዲያው ጫጫታ እየፈጠረ ነው። ይህን ታምንበታለህ ወይ? አሁንስ እየተሰሩ ያሉ መንገዶቻችን ከሮድ ሴፍቲ ጋር አንተ በምትፈልገው ልክ ምልክት እያየ ነው ወይ? እንደው በዚህ ላይ ሴት እንሰጥበት ፈልገ አእምሮ ዝግጁነትም ይፈልጋል አንድ አሽከርካሪ ለማሽከርከር። ልክ ነው። አይ ጥሩ ሀሳብ ነው። ምንድን ነው ግን እያንዳንዱን ነገር አመጣጡን ስናይ በሂደት ዛሬ ከነገ ነገ ከዛሬ የተወሰነ መሻሻሎች የተወሰኑ ነገሮች እንትን እያሉ ነው የሚሄዱት። አንዱ ምንድን ነው የእሳቤ ትንሽ መሻሻሎችን ታያለ። ከአሁን በፊት ምናልባት የመንገዶች ባለስልጣን እኔም አስፓልት ሰርቻለሁ ሴፍቲ እኮ እናንተ ነው የሚል ሊደር የነበረበት ተቋም ነበር። ሴፍቲ የኔ ጉዳይ አይደለም ሚል ማለት ነው። ግን ሴፍቲ ከ50 እስከ 60 በኢንጂነሪንግ ከ50 እስከ 60 የመንገድ ደህንነት ችግር ሊፈታ የሚችለው ዲዛይን ፌዝ ላይ ነው። መንገድህን ዲዛይን ስታደርገው ምን ያህል ሴፍቲ
ሴፍቲን ከግንዛቤ ውስጥ ያስገባ ነው የሚለውን ነገር ዲዛይን ፌዝ ላይ ነው የምትጨርሰው። አደጋን ሊቀንስ የሚችል መንገድ መገንባት ይኖርብሃል ፍሮም ዘ ቬሪ ቢግኒንግ ማለት ነው እንጂ መንገድ ከሰራ በኋላ እኔ መንገድ ሰርቻለሁ ውሃ የመሰለ አስፋልት ምናምን ልትል አትችልም። እዛ ላይ የመንገድ ግንባታ ሂደቱን ስናይ ያላለቀ ለእግረኛ እንኳን ምንም ምልክት የሌለው ለእግረኛ ምንም አይነት ኢንፍራስትራክቸር የሌለው መንገድ ነው የምንረከብ የነበረው። ቶታሊ ማለት እንደዚህ አይነት ችግር የነበረበት ነው። ሁለተኛ 90% 85% የአሽከርካሪ ችግር ነው እያልን ይኖር ነው ወይ? መንገዶቻችን እንደዛ ናቸው ወይ? ዲዛይን ስፒድ የሚባል አለ። መንገድ ሲሰራ ለዛ መንገድ የሚሆን ስፒድ ስናስቀምጥ መንገዱን በዛው ልክ ሴፍ መሆን አለበት። ሃይዌይ እስከ 100 ኪሎ ሜትር ፐር አወር እንዲነዳ ፈቀድን። ግን መንገዶቻችን ስናያቸው 2 ሌን አንድ ኦፖዚት እንዲሁ ደርቦ እንኳን ቢመጣ መሸሻ የሌለው ቦታ ነው መንገዳችን ነው ወይ? ለ100 ኪሎ ሜትር ፐር አወር እንደዚህ አይነት መንገድ ነው ወይ ዲዛይን መደረግ ያለበት? ኔቨር አይደለም። ስለዚህ የምንገነባው መንገድ ምን ያህል ለአደጋ መከላከል ለአሽከርካሪ ሴፍቲ እንትን ይሰጣል የሚለው ነገር ላይ ስንመጣ ሁሉንም ሃይዌዎቻችንን ማየት እንችላለን። አሁን ሪሰንትሊ የተከፈቱት ኤክስፕረስዌዎች ካልሆኑ ሌሎቹ መንገዶችን የመንገድ ኳሊቲን ኳሊፋይ ሊያደርጉ የሚችሉም አይደሉም። በዛ ደረጃ የዘርፉ መሪዎች ችግሩን አንደርስታንድ መደረግ አለባቸው። ኦቨርናይት ሰፊ መንገድ አይላንድ ያለው አካፋይ ያለው ማድረግ አንችልም። የሀገራችን አቅም ያንን ማድረግ አይችልም። ግን አትሊስት ችግሩ ከዛም ከነሱም ክፍተት እንዳለ ግን መረዳትና የተወሰኑ ኢንተርቬንሽኖችን ማድረግ ግን ደግሞ ተገቢ ነው ብዬ አምናለሁ። ይህንን ሪስፖንሲቢሊቲ የሚባል ነገር ሸርድ ሪስፖንሲቢሊቲ ብሌሚንግ አይሆንም። አሽከርካሪ ላይ ብሌም ስላደረግን ይሄ ኦልድ ሲስተም ነው። በስነ ባህሪ 2 አይነት አፕሮቾች አሉ። ዘ ኒው ቪው ኤንድ ኦልድ ቪው ይባላል። ኦልድ ቪው ማለት ያንን ድርጊት በሚያደርገው አካል ላይ እንትን ማድረግ ማለት ነው። ሁሉንም ነገር እዛ ላይ ማድረግ ወይም ኃላፊነት መስጠት ማለት ነው። እሱ ያለፈበት ነው። ዘ ኒው ቪው የሚባለው ግን ሸርድ ነው፣ ሪስፖንሲቢሊቲ ነው። የሚያሰለጥነው ሰርቲፋይ የሚያደርገው አካልም የራሱን ሚና መውሰድ አለበት። መንገድ የሚገነባውም የራሱን ሚና መውሰድ አለበት። አሽከርካሪውም የራሱን ሚና፣ ኮሚኒቲውም እግረኛውም የራሱን ሚና፣ አድሚኒስትሬቲቭ ኦርጋኑም እንደዛው። ይህ ሁሉም የራሳቸው ሚና ሲጫወቱ ነው ሴፍቲ እንትን ሊል የሚችለው እንጂ ቅጣት ስለጨመርክ አሁን አንድ ሾፌር 1500 አረከው ቅጣቱን፣ ኑሮ ውድነቱን እናውቃለን። ይህ ሰውዬ ሰርቶ ቤተሰቦችን ያስተዳድራል። 1500 ስትቀጣው ምንድን ነው የሚያደርገው? ይህን 1500 ከየት ያመጣዋል ብለህ ነው ማሰብ ያለብህ። ከየት ያመጣዋል? ያችን ኮምፐንሴት ለማድረግ ምን ያደርጋል? ፖሊስ የሌለበት ቦታ ላይ ፍጥነት ጨምሮ ወይ ትርፍ ጭኖ ወይ ምናምን ብቻ ኮምፐንሴት አድርጎ ነው እንትን የሚለው። እንደዛ ሲሆን ደግሞ ምንድን ነው የሚሆነው? ለአደጋ ራሱን እያጋለጠ ተጋላጭነቱን እየጨመረ ነው የሚሄደው። እና አንዳንድ ጊዜ ነው ወይ ቅጣት እውነት ያስተምራሉ ብቻውን ያስተምራሉ የሚለውን ነገር ማየት ያስፈልጋል ብዬ አስባለሁ። እኔ በቅርብ ወደ ደሴ ሄጄ ነበር። ከደሴ ወደ ሐይቅ ሲሄድ ትርፍ ጭኗል። ትርፍ ሲጭን እንደሚቀጣ እያወቀ ነው የጫነው። ይኖሩ ከኖሩም በቃ ምናምን መንገድ ላይ ያዙት። 1600 ብር ቀጡት። ብዙም እንትን ሲል አላየም። አለፍ ሲል ያገኛቸውን ሰዎች ጫንና ሄደ። ስመለስም ሌላ መኪና እንደዚሁ ትርፍ ጫነ፣ እንደዚሁ ተቀጣ። ይሄ ማለት አላስተማራቸውም ማለት ነው። 1600 ነው የሚቀጡት እነኚህ ሰዎች። ቢያስተምራቸው እኮ እንግዲህ እኔ በአንድ አጋጣሚ ነው ያገኘ እነኚህ ሰዎች ዴይ ቱ ዴይ የሚሰሩበት መንገድ ነው። ቢያስተምራቸው ያስተምራቸው ነበር ብዬ አስባለሁ። አንዳንዴ ቅጣት ብቻውን ያስተምራሉ የሚለውን ነገር ጋር ስትመጣ ነው ብዬ አላምንም። ሕግ ለማስተግበር ቀድሞ የግንዛቤ ስራው መሰራት አለበት። በጥልቀት አብሮ መሄድ ያለበት ይኸውልህ፣ አሁን እኔ አንዳንድ ጊዜ
እስኪ እናንተም የሚዲያ ሰዎች ሁልጊዜ ቪክቲሙ ላይ ማለት ተጎጂው ላይ ምናምን ብቻ ማተኮር ሳይሆን እስኪ ሂዱና በየቦታው የታሰሩትን አሽከርካሪዎች ወህኒ ቤት ያሉትን አሽከርካሪዎች ፋሚሊዎቻቸውንም ጭምር እስኪ ኢንተርቪው አድርጓቸው ምን አይነት ህይወት እየኖሩ እንደሆነ የሚያስተምር ስቶሪ መፍጠር ያስፈልጋል። እነኛ ሰዎች ጉዝ አይደሉም፣ ቤተሰብ አላቸው፣ ብዙ ነገሮች አሏቸው። ያንን ሁሉ ትተው ነው እዛ የገቡት። ስለዚህ አንዳንዴ የኛ ጉዳይ ነው እንዲሉ የሚያደርግ የባህሪ ለውጥ እንዲያመጡ መስራት ያስፈልገናል። ከዛ ቅጣቱን ደግሞ አብረህ ስታስኬደው ሁለቱም ሲነርጂ ይፈጥራሉ። በዚህ ረገድ እኔም አምንበታለሁ። በተለይ አንዱ ቲዮስ መልቲ ሚዲያም ትኩረት አድርጎ ከሚሰራባቸው ነገሮች ውስጥ የአደጋ አድራሹ ቤተሰብስ የት ነው ያሉት? እነሱስ እየተጎዱ አይደለም ወይ? አንዱ እሱ ነው። ሁለተኛ ሰዎችን በቁጥጥር ብቻ ከማስተማር ያንተን የመሰለው አሽከርካሪ አሁን በነበር ማረሚያ ቤት ነው ያለው። እሱ ህይወት ደግሞ እንዲህ ነው። እኔ ከዚህ ቀደም አንድ ፕሮግራም ላይ አንስቼዋለሁ። ሸዋሮቢት ማረሚያ ቤት ገብቼ ያገኘኋቸው ልጆች አብዛኞቹ እድሜያቸው ከ21 እስከ 29 የሚገኝ እድሜ ውስጥ ነው። የልጁን መወለድ ልጁን አቅፎ መሳም ሲገባው ልጁ ወለደበት ቀን ነው ወደ ማረሚያ የተላከው። እንደዚህ አይነት እጣዎች ማለት እነዚህም ሰርቶ በዶክመንተሪ ፊልም ታሪካቸውን ሰንዶ ለሌሎች እንዲደርሱ ማድረግ የሱ ዕጣ እኔ ላይ መድረስ የለበትም። ያ ልጅም እኮ ሲያስተምረን እኔ ጋር ይብቃ እያለ ነው የሚያስተምረውና እውነት ነው ዶክተር፣ እዚህ ላይ አተኩረን የምንሰራበት ሁኔታ ይኖራል። እስቲ ከዚህኛው ዶክተር በዚህ አጋጣሚ ዛሬ አመሰግናለሁ። የሆነ ውስጤን በፕሮፌሽናል በሆነ ነገር ስለመለስክልኝ። ሁሉም ሰው ተነስቶ ሹፌር አሽከርካሪ ነው የሚለው። እኔ ህይወቴ ከአሽከርካሪዎች ጋር ነው ያሳለፍኩና እባካችሁ አጥኑ ነው የምለው። ምክንያቱም ቅድም ስታነሰው ነበር ሙያውን መጀመሪያ ሙያ የሚከበረው በማህበረሰብ ነው። ሹፌሩ በማህበረሰቡ በሰጠው ልክ ነው የሚገኘውና አሁን ላይ ለአሽከርካሪዎቻችን ማህበረሰቡ ምን አድርጓል? የመንግስትስ ምን ያህል ትኩረት ሰጥቶታል? ዶክተር አንተ በምሰራበት ቢሮ አካባቢ አንድ ጸሐፊ ወይ አንድ ቴክኒሻን ወይ አንድ ባለሙያና አሽከርካሪ የተሰጠውን ቦታ መገመት አያቅትም። ስለዚህ ያለቀበት ነው። ሁሌም 90% እኛም አሽከርካሪ 90% ምናምን እያልን ነው የምንቀጥለው። ስለዚህ ለእኔ ቁስሉን አላወቅነውም ከሚሉ ሰዎች ነኝ። ይህም ማለት የአሽከርካሪዎቻችን ጠበቃ እንሆናለን አይደለም። ነገር ግን ልክ እንዳልከው አንዳንድ ጊዜ በጣም ተከታታይ ማንኛውም ሰው ሲናገር እውነት ይሆናል። ለዛ ነው አንዳንድ ጥናቶች መጡ አሽከርካሪ ላይ ቅጣቱም አሽከርካሪ ላይ ነው የሚያርፈው። እና አንዱ እሱ በተናገርከው ደስ ብሎኛል። እሱም በትክክል ተጠንቶ ቅድም ያልከው ትራፊኩ 1500 ብር ለመቅጣት መደበቅ ብቻ አይደለም። ጠዋት አንድ የታክሲ አሽከርካሪ በቀን ይዞ የሚወርደው ተብሎ የሚገመተው 500 ብር ነው ማክሲመም። ቀን ግን ተሳስቶ ወይ የሆነ ነገር ነው ቤልት እንግዲህ የምታውቀው ነገር ውርድ ቢል እንደሚቀጣ ስለሚያውቅ ቀኑን ሙሉ 1500 ጭላት ውስጥ አለ። መኪና ማሽከርከር ደግሞ ሙሉ ፊዚካልም ሜንታሊቲም ይፈልጋል። በዚህ ምክንያት አሁን ሩጫው ከዛ ጋር ነው። ግን ከመስመር ሳንወጣ አንድ እንድትመልስልኝ ከሴፍቲ ጋር በተያያዘ ከረጅም መንገዶች ጨምሮ በሰፈር ለሰፈር መንገዶቻችን ላይ እየተሰሩ ያሉ ስፒድ ሊሚት እየተባሉ ለምሳሌ እኔ እዚህ ቤቴ ከሆነ ከቤቴ ፊት ለፊት ብረት ገትሬ አንድ ግንበኛ ቀጥሬ እንግዲህ በየሰፈራችን መሄጃ አጠነ። እንግዲህ መኪኖቻችን የመንግስት ሀብት ናቸው፣ የግለሰብ ሀብት ቢሆን እነዛ አንዳንድ ትንሽ መኪኖች መንገድ ይሰጣሉ። በዛ በተለጠፈ የሚያሰራው የሰፈሩ ሰው ወይም ግንበኛ ነው። ጥናት ይህንን የሚከላከል ኃይል እኔ አይቻልም። በየሰፈር ለሰፈሩ ምንድን ነው አንዳንድ ጊዜ ኢንተርቪው ለማድረግ ሞክሬያለሁ። ምንድን ነው ስትል መኪና ቀስሎ እንዲሄድ ቀስሎ ለመሄድ ጥናት አያስፈልገውም። እንዲህ አሁን እኮ ቆሻሻ መጣል ያስቀጣል። በየሰፈራቸው እንግዲህ ቆሻሻ ጋርቤጅ ቦታ አለ። ከዛ ካላስቀመጥክ የአካባቢ ጽዳት የሚባል አለ፣ ክዶ ይቀጣል። እንደው ይሄ ነገር ትኩረት ሲያዩ በየሰፈሩ ብታይ መሄድ አንችልም። ኢመርጀንሲ ለምሳሌ አንድ አምቡላንስ ሲመጣ መግባት የማይችልባቸው እንግዲህ ሰፈር ለሰፈር የሚሄድ የቤት መኪና እንጂ ከባድ መኪና አይደለም። የቤት መኪኖቻችን ደግሞ ቴክኒካሊ ከመሬት ጋር ያላቸው ርቀት ትንሽ ነው። በጣም ሴንሲቲቮች ናቸው።
አብዛኞቹ እኛ ሀገር መኪኖች በተለያዩ ዘመናዎችን ብታያቸው እኮ ታች ተፈቀው አልቀዋል። ይሄን ነው የሚልም የለም፣ በጥናትም አይደለም። ይሄን አንተ ተመለከተ ተመሰረተ መሆን አለበት። እንዴት ተመለከትከው? ልክ ነው ማለት መንገዶች የግለሰብ አይደሉም፣ የማህበረሰብ ናቸው። ያንን ነገር ለማድረግ አንድ ግለሰብ ወጥቶ ወይም እዛች አካባቢ ያለ ሰው ወጥቶ ማድረግ አይችልም። ይሄ ራይት የለውም። ምንድነው ለሚመለከተው አካል አመልክቶ በባለሙያ ተጠንቶ ለመንገዱ የሚመጥን የመገደቢያ ስራ ሊሰራ ይችላል። ስፒድ ብሬከር ምንም ጥያቄ የለውም። በዓለም አቀፍ ደረጃም ውጤታማ የሆነ ኢንተርቬንሽን ነው። በአብዛኛው የአደጋዎች አስከፊነት ከፍጥነት ጋር ስለሚገናኙ ማለት ነው። ነገር ግን በምን አይነት መንገድ ነው መሰራት ያለበት የሚለውን የሙያ ጉዳይ ነው። ብሬከር ስንሰራ ለ30 ኪሎ ሜትር በሰዓት ለ50 ኪሎ ሜትር በሰዓት ለ40 ለ70 ለ100 የምንሰራው የፍጥነት መገደቢያ ተመሳሳይ አይደለም። ምናልባት ሁሉም ላይ ከፍታቸው ከ12 ሳንቲም ቢበዛ መብለጥ የለበትም። ማለት በጣም ከዚች እንደዚች አካባቢ ማለት ነው ከፍታው። ግን ምንድን ነው ይሄ ሲሆን በተለይ ፍጥነት ከፍ ያለ 100 ኪሎ ሜትር ፐር ሃወር ላይ በሰዓት የሚነዳበት እንትን ላይ ስፋቱን ወደ 16 ሜትር ትጨምረዋለህ። ምን ማለት ነው? ቀስ እያለ ወጥቶ ቀስ እያለ እንዲወርድ እንጂ እንዲወጥቶ እንዲህ የሚወርድ ከሆነ አደጋ ነው የምትፈጥረው እንጂ ብሬክ እያረክ አይደለም። ፍጥነት መገደቢያ ሳይሆን እሱ ለአደጋ መንስኤ የሚሆን እንትን ነው እየፈጠርክ ያለው እና በባለሙያ መጠናት መቻል አለበት። ምን አይነት ስፒድ ብሬከር ምን አይነት ቦታ ላይ እንዴት ነው በማን ነው መሰራት ያለበት የሚለው ነገር ይሄ እንደ ሲሪየስ ኢሹ መታየት መቻል አለበት። አንዳንድ ጊዜ እኮ ጥሩ ዓለም አቀፍ ሚና የተጫወቱ ኢንተርቬንሽኖችን እናመጣና እናበላሻቸዋለን። በትክክል ሳንተገብር እንቀርና ብዙ ነገሮች ተበላሽተው ቀርተዋል። ባይዘው እንደዚህ ካፈጻጸም ክፍተት ጋር ተያይዞ ከዛ ማህበረሰቡ የፍጥነት መገደቢያን አሽከርካሪው እንደምን እንዲያየው እንደ አንድ በቃ መጥፎ ነገር እንደዛ አይነት እሳቤ እንዲፈጥር ማድረግ የለብንም። በሚመለከተው ባለሙያ በሚመለከተው ስታንዳርድ መስራት መቻል አለበት። በሰፈር አካባቢ ስትሄድ ሽቦ ፌሮ ብረት የቆመበት ምናምን ታታል። ልክ ነው። በጣም ብዙ ማቴሪያል ተሰራለ። ጠዋትም ሄደህ እኮ ስትመለስ ሰርቶ ልታገኝ ይችላል። ስፒድ ሊሚት ግማሹን ሰርተውት ያችን ላለመንካት በዳር ሄዶ መንገድ ስቶ የሚያውቅ እንግዲህ አንድ መኪና ጎማ ስንት ብር ነው በአሁኑ ሰዓት? ሌላው ደግሞ አንዱ መነሳት ያለበት እንዳሉት በ30 የፍጥነት ወሰን የተቀመጠበት ላይ ለአሽከርካሪው ስፒድ ብሬከሩ በሚታይ መልኩ፣ ሁለተኛ ምልክቶቹ መቆም አለበት። ከፊት ለፊት ስፒድ ብሬከር አለ፣ በ30 የፍጥነት ወሰን እለፈው የሚሉ ነገሮች ቀደም ሲል ማመላከቻ ማድረግ፣ እዛው ቦታው ላይ ደግሞ በማንጸባረቅ የሚችል ቀለም በመቀባት ሰው እዛ ቦታ ላይ ብሬከር እንዳለ አዌር መሆን አለበት አሽከርካሪው። ይሄ አንዱ ክፍተት ነው። በእርግጥ ሪሰንትሊ እንደዚህ አይነት ነገሮች እንዲሻሻሉ ብዙ ጥረት እየተደረገ እንደሆነ አውቃለሁኝ። አይ ፐርሰናሊ በጣም አመሰግናቸዋለሁ። አቶ ክበበው የትራፊክ ማኔጅመንት ኦቶሪቲ ኃላፊ ስልክ ደውዬ እዚህ ቦታ ላይ እንደዚህ እላቸዋለሁኝ እንደ ግለሰብ ማለት ነው። እዚህ ቦታ ላይ እንደዚህ የምንላቸውን የባለሙያ እንትን ይሰማሉ። ብዙ መሻሻሎችን አይቻለሁኝ። በተለይ እነኚህ ስፒድ ብሬከሮች ጋር በተያያዘ ብዙ ኮንሰርኖች ነበሩ። የተወሰነ መሻሻሎች አሉ፣ ግን ሙሉ በሙሉ ተቀርፏል። ይሄ ችግር ገና ብዙ ስራ ያስፈልጋል። ግን ሂደቶቹን ደግሞ አንዳንዴ አፕሪሼት ማድረግም ያስፈልጋል። ትራንስፖርት ሚኒስቴርም ከፍተኛ ኃላፊዎች ራሳቸውንም ፈትኗቸው አይተውታል። ስፒድ ብሬከሩ በተለይ ይሄ ወደ አዋሽ መስመር ስንሄድ ያለው አለ ተጋግሮ የአዋሽ ፓርክ ላይ ፈታኝ ነው በጣም። ተሽከርካሪዎችን ይሰብራቸዋል እንጂ ፍጥነታቸውን አይገድቡም። እንዳሉት ቅድም ከፍተኛ የሆነ ፍጥነት ላይ መተን ፍሬን እንይዛለን፣ ምልክት የለም። ያ ስፒድ ብሬከር መኪናው እንዲገለባበጥና ለሌላ ለከፋ ጉዳት እኔም ወይም ዶክተር ለማንኛውም አሽከርካሪዎች አይደለንም። ያው በየአጋጣሚው ከህይወታችን ጋር እናያይዘዋለን፣ ከሙያችን ጋር እናያይዘዋለን።
እኔ የሁል ጊዜ ኢሹ ስለሆነ አሁን አንድ የማልሄድባት መስመር አለች። አንዳንድ ጎረቤቶች ይመስሉኛል ዝም ብዬ ያው ስታያልፈን የምታደርገው አንዳንድ ጎረቤት ድሮ በኢትዮጵያ ንግድ እዚህ ጋር ዳቦ ቤት ከተከፈተ ያኛው ሰውዬ እንትና ዳቦ ቤት ነው ይከፍታል። ስሙን ራሱ በስጭት እዛ ነው ፉክክር ነው። ፓረንቲንግ እድገታችን ፉክክር ስለሆነ እና ምን ተረዳው መሰለህ ዶክተር ቅድም እንዳልኩ ነው መቱን ዳቦ ቤት እንደሚከፈተው መቱን መጠጥ ቤት እንደሚከፈተው አንድ ሰፈር አለ። ስሙን አሁን እዚህ ጋር መጥቀስ አልፈልግም። በዛ አካባቢ ነው ዛሬ ሲሄድ እንግዲህ 150 የሚባል ካሬ ቤት አለ። ያ ሰውዬ ከፊት ለፊቱ ሰርቷል አንድ በብረት። ሶስተኛው ቀን ሰው ደግሞ ያኛው ጉረቤቱ ሰርቷል። እዚህ እንግዲህ በዚህ 10 ቤት ካለ ስለዚህ እነዚህ ሰዎች ያኛውም ካሰራው እንደው እኔም ላሰራ ብሎ ነው የሚገርም። የሚሰሩት ልጆች ራሱ የተለያዩ ናቸው። ቆሜ ጠየኳቸው። ትልልቅ የሰውየው ቤት ሲሰራ የተረፈውን ብረት ፌሮ ብረት ባለ 16 ባለ ብረት ቁሞ መሄድ አትችልም በቃ ጭራሽ። ስለዚህ ምንድን ነው እየሆነ ያለው? እነዚህ ሰዎች ከግቢ ወጣ ቅድም ያልከው ነው የአስፋልት የቴዲ ወይ የዶክተር አይደለም፣ ለህዝብ አገልግሎት መንግስት የሰራው ነው። መንግስት ያንን አያስተዳድረውም እንደተባለው እንዳልኩ ነገራችን ላይ ህጎችም ምን ይላሉ የሚለውን መቃኘት ያስፈልገናል። ከጥናትም ከዚህ በኋላ ብዙ አሁን ባንድ እንዲነካክተን ምን ተውም ነገር አይደለም። ባንኮች ላይ ፓርኪንግ ማድረግ ክልክል ነው ወይ ደግሞ የሆነ ሆቴሎች ላይ የተለያዩ ግን ህጉ ላይ ይከለክላል። ማንም ሰው ማድረግ የለበትም ይላል። ያን ምልክት እዚህ ጋር መኪና ማቆም አይችልም ብሎ መከልከል የሚችለው እንደ አዲስ አበባ ትራፊክ ማኔጅመንት ከሆነ እሱ ነው የሚመለከተው። በቃ መንገድ ይሄ ህዝብ ነው ዋናው። ወደ አንተ ቤት የምገባበት ቤት ላይ አልዝጋም። እኔም ቅድም ስታነሰው እኔ ወደምገባበት ሰፈር አንድ ሰውዬ ብቻውን ነው ትንንሽ መኪኖች ብቻ እንዲያልፉ አድርጎ ድልድዩን ከሰራት በኋላ ድንጋይ አቁሞታል። ከባድ መኪና እንዳያልፍ በዛ እንጨትም እንወጥራለን ነው ትንንሾች መኪኖች ብቻ እንዲገቡ ሌላ መኪና እንዳያልፍበት የጋራ መሆኑን እንዘነጋዋልና እዚህ ላይም ትኩረት ከዚህ ጋር የተወሰነ ይበሉ። ግን የአንድ ነገር እናንሳ። በተለይ ባደጉት ሀገሮች ኔዘርላንድ፣ ኖርዌይ እና ስዊድን እጅግ በቃ የሚመሰገኑ ሀገሮች ሆነዋል በዚህ በሮድ ሴፍቲ መንገዶችን በመስራትና ይሄን እንዴት ያዩታል? ወደሱ እንግዲህ መንገድ ደህንነትን እንደ ሶሳይቲ ያለውን ጠቀሜታ የምታይበት መነጽር ነው ይሄን የሚወስነው። እነኚህ አሁን የጠቀስካቸው ሀገራት ላለፉት 50-60 ዓመታት የተለያዩ መንገዶችን ተጠቅመዋል አደጋን ለመቀነስ ብዙ ነገሮችን። ቅድም እንዳልኩት የመጀመሪያው የትራዲሽናል አስተሳሰብ ልክ እኛ ጋር እንዳለው አሽከርካሪ ላይ ብሌም በማድረግ እነሱን በማሰልጠን እነሱን በመቅጣት ችግር ይፈታል ብሎ ያምኑ ነበረ። 1970ዎቹ አካባቢ ላይ ደግሞ አይ ይሄ ነገር ብዙ አያስኬድም የሚል አንድ ፍሬምወርክ ፈጠሩ። ይሄ ሃዶን ማትሪክስ ፍሬምወርክ የሚባለው ማለት ነው። አንድ አሜሪካዊ ዶክተር ነው ይሄንን የፈጠረው። ምንድን ነው ያደረገው? ልክ እንደ ዲዚዝ ሞዴል ነው የተጠቀመው። አንድ በሽታ እንትን ለማለት በሽታ አምጪ ተዋሱ ለመጠቃት ዝግጁ የሆነ የመከላከል አቅሙ የደከመ ሰው ወይም ተጋላጭ የሆነ ሰው እና አካባቢው እነኚህ የሶስቱ ኢንተራክሽን ነው የሚል ኮንሰፕት ነው አመጣው ወደዚህ። ስለዚህ አደጋ አሽከርካሪው አለ፣ ተሽከርካሪው መኪናው አለ፣ መንገዱ አለ፣ ኢንቫይሮንመንቱ አለ ብሎ እነኚህን አመጣና አደጋ ከመድረሱ በፊት አደጋ ሲደርስ አደጋ ከደረሰ በኋላም የሚያመጡትን መንስኤዎቹም መፍትሄዎቹም ይለያያሉ የሚል ኮንሰፕት አመጣ። ለምሳሌ ሲት ቤልት መጠቀም የሚከላከለው አደጋ እንዳይደርስ አይደለም፣ አደጋው አስከፊ እንዳይሆን ነው። ስለዚህ ፖስት ክራሽ ኬር አደጋው ከደረሰ በኋላ የሰውን ህይወት እንዲቀጥል ማድረግ ወይም ደግሞ ኮምፕሊኬትድ የሆነ አውትካም እንዳይፈጠር ማድረግ ነው። ኮዙም ኢንተርቬንሽኑም በተለያዩ ፌዞች ይለያያል የሚል ኮንሰፕት አመጣ። ይህን ኮንሰፕት እስከ 1990ዎቹ አጋማሽ ድረስ በፈረንጅ አቆጣጠር እነኚህ የምትላቸው ሀገሮች ሲጠቀሙት ቆዩ። የሚፈልጉትን ያህል ወደ 80% አደጋን ቀነሰላቸው። ግን እዛ ጋር ቆመ። ፍሬሽ ኮንሰፕት ያስፈልግ ነበር። ከዛ ኔዘርላንድ ላይ ሰስተነብል ሴፍቲ፣ ስዊድን ላይ ቪዥን ዜሮ የሚል አዲስ ኮንሰፕት አመጡ። ቪዥን ዜሮ ማለት 0 ዴዝ ማለት ነው።
ሳምቢሽየስ ስታየው 0 ዴዝ አቴን ማድረግ አይቻልም። ግን እነኚህ ሰስተነብል ሮድ ሴፍቲ እና የቪዥን 0 የስዊድን ቪዥን 0 ምንን አዋለዱ? ሴፍ ሲስተም ፍሬምወርክን አዋለዱ። ሴፍ ሲስተም ፍሬምወርክ ማለት ሼርድ ሪስፖንሲቢሊቲ ይኖር ነው። የሰው ልጅ ተሰባሪ ነው፣ ሸክላ ነው። የሰውን ልጅ የሚገጭ ፎርስ መገደብ አለበት የሚል ኮንሰፕት ስፒዲ ዘኪ ሴፍ ሲስተም ፍሬምወርክ ተብሎ ወጣ ማለት ነው። እዛ ላይ ሁሉም ሚናውን መጫወት አለበት። ይሄ አሽከርካሪውም፣ እግረኛውም፣ መኪናውም፣ የሚያመርተውም አካል፣ መንገዱን የሚገነባውም አካል፣ የሚያስተዳድረውም አካል ማለት ነው። እንደዛ ሲሆን ነው ለውጥ የሚመጣው የሚል ኮንሰፕት ነው። አሁን ከዛ ከ90 አጋማሽ በፈረንጅ አቆጣጠር በኋላ ሴፍ ሲስተም ፍሬምወርክ በዓለም አቀፍ ደረጃ እንዲተገበር በዚህ ነው ለውጥ እያመጡ የመጡት። ስለዚህ አስተሳሰብ ፍሬምወርክ ነው ማተር የሚያደርገው ማለት ነው። እንደ ሀገር ይሄንን ስትቀበል በዛ ደረጃ ኢንተርቪን ታደርጋለህ፣ ለውጥ ልታመጣ ትችላለህ ማለት ነው። በተለይ በዓለማችን 1.19 ያህል ሚሊዮን ሰዎች ይሞታሉ። በሀገራችንም አሁን ሰዎች በተለያዩ ጊዜ እየሞቱ ነው። በአደጋው ላይ ትኩረታችንም ይለያያል። 30 ሰው ወይ 40 ሰው ሲሞት የምንሰጠው ትኩረት አለ። 2 ሰው ሲሞት ግን ከንፈር መጠን ብቻ የምናልፍበት፣ መረጃ ብቻ ይዘን የምናልፍበት ነገር አለና ስንት ሰው ሲሞት ነው ትኩረት መስጠት ያለብንስ? ይሄ ቫሊዩ ማለት ለአንድ ዜጋ የምንሰጠው ቫሊዩ አሁን ኢኮኖሚስቶች የተለያየ አፕሮች ይጠቀማሉ የኢኮኖሚክ ኢምፕሊኬሽን ለማጥናት። ከዛ ውስጥ አሁን የዊሊንግነስ ቱ ፔይ የሚባል አፕሮች አለ። ይሄ ማለት ሰዎች ለአንድ የሴፍቲ ኢንተርቬንሽን በእኛ ኮንሰፕት ሮድ ሴፍቲ ማለት ነው ምን ያህል ኢንቨስት ያደርጋሉ። ይሄ ማለት ህይወትን እንዳታጣ ምን ያህል ብር ኢንቨስት ብታደርግ ትመርጣለህ የሚል ማለት ነው። በእኛ ኮንሰፕት ስንመጣ ይሄ በጣም ዝቅ ብሎ ነው የምታገኘው። ስለዚህ ዊሊንግነስ ቱ ፔይ አፕሮች እኛ ሀገር አይሰራም። ይሄ ማለት ምን ማለት ነው? እንደ ማህበረሰብ ለአንድ ሰው ህይወት የምንሰጠው ሞትን ስትለማመድ ሞት ኢዚ ይሆንብሃል። የአንድ ሰው ህይወት ልክ እንደ አንድ ተራ እንስሳ እንትን እንዳለም ልትቆጥር ትችላለህ። የእኛ ሀሳቤ ስለ ሰው አንድ ልጅ ተወልዶ አድጎ አገርን ይጠቅማል፣ ህይወትን ብዙ ነገር ይቀይራል የሚል ነገር የፋሚሊውን ኢንቨስትመንት የከፈሉትን ዋጋ ምን ያህል ነው የሚል ነገር ስታመጣ ነው የሰው ቫሊዩ የአንድ ግለሰብ ህይወት ቫሊዩ የሚሰማ እና በዛ ደረጃ ነን ብዬ አላስብም። ማለት ስንት ሰው ሲሞት ነው አክት የምናደርገው? ለእኔም ጥያቄ ነው። ግን አንድ ሰው ለቤተሰቡ ትልቅ ነገር ነው፣ ለልጆቹ ትልቅ ነገር ነው። በዛ ደረጃ ማሰብ ያስፈልጋል። እኔ ያው ምን ይታየኛል ስለ ትራፊክ አደጋ ትኩረት አለመስጠት ኮቪድ በመጣ ጊዜ ታስታውስ ከሆነ ዶክተር ጤና ሚኒስትሯ አንድ ሰው እዚህ ሀገር ተያዘ፣ አንድ ሰው ሞተብን የነበረው ቫሊዩ ከታዋቂ ሰዎች እስከ መንግስት ትልልቅ አመራር የነበረው ቫሊዩ የምታውቀው ነው። የነበረው ርብርብ፣ የባለ ሀብቶች ርብርብ፣ ማንኛውም ዜጋ ኮቪድ ላይ ምን አላደረገም። እንግዲህ በኮቪድ ሲመነዘር አንድ ሰው ሞተ፣ 5 ሰው ተያዘ የሚል ቁጥሮች ነበሩና ርብርቡ ግን የምታውቀው ነው። ቅድም አሁን ስታረሰው ነው ለምደነው ነው ወይ እውነት ለምደነው ነው ወይ የትራፊክ አደጋ ኢሹአችን ተለመደ፣ በቃ ኮመን ነው ወይ? እንዴት ከኮቪድ አንማርም? ታዋቂ የአርቲስቶቻችን የምትወስዳቸው በሮድ ሴፍቲን ጨምረ በመንገድ ደህንነት ዙሪያ የተዘፈኑ ዘፈኖች የምትቆጥራቸው 5 ወይ 10 አይበልጡም። ኮቪድ ግን በየቀኑ አዳዲስ ሙዚቃ ይወጣለት ነበርና ብንማርበት ልክ እንደዚህ አይነት ማህበረሰብን የሚያጠቃ ኢሹ የሁሉም ሰው ይመለከተኛል ቢል እንዲሁ መቆጣጠር አንችልም ወይ ነው? ለመድ ነው፣ ቅድም ለመድ ነው የሚለው ስላነሳው ነው። ከዛ ጋር በእኔ በኩል ለመጨረሻ ጥያቄ ለመጠየቅ ከጤናውም ጋር ስለሚያያዝ ያንተ ኬዝ ቅድም እንዳልኩ አደጋ ይደርሳል። ብዙ ጊዜ አደጋ ከደረሰች ያለችው 1 ሀወር ለሰውየው ከምናምን ዓመት በሕክምና ታድነዋለች ተብሎ
ጎልድ ታይም ምን የምትባለውን ታይም እኛም የመጀመሪያ እርዳታ ፈርስት ኤድ በተወሰነ ነገር ለአሽከርካሪዎችን ስልጠና እንሰጣለን። የቴክኒክ ምርመራ በሚካሄድበት ሰዓትም የፈርስት ኤድ ኪት ይዘሃል አልያዝክም፣ አሁንም መንግስት በጣም በትኩረት አንዱ ቅጣት ነው። እሱ ላይ ምን ያህል ቅድም እንዳልኩ ነው አገራችን ላይስ የመጀመሪያ እርዳታ ለመስጠት ያለው ፋሲሊቲ ምቹ ነው ወይ? እንደ በሆስፒታሎቻችን ቅድም ያልኩ 60% አልጋውን የትራፊክ አደጋ ይዞ እንደው አደጋው እንደማይደርስ ቅድም ሮድ ሴፍቲ ላይ መስራት፣ አደጋው ከደረሰ በኋላም የከፋ ደረጃ እንዳይደርስ ማድረግ አንዱ ነውና አደጋውን ከሕክምና ጋር አያይዘህ ምን ትመክረናለህ? አዎ ማለት ምንድነው እንግዲህ በእያንዳንዱ ስቴፕ በእያንዳንዱ ፌዝ ላይ የምንሰጠው ኢንተርቬንሽን ኦብቪየስ በጣም ክሊር ነው። እዛ ላይ መስማማት ያስፈልጋል። ሶ አንዱ ትልቁ ችግር ብዬ የማስበው በሮድ ሴፍቲ በተለይ ይህንን ፖሊሲ አውጮቻችን ወይም ትግበራ ላይ በኃላፊነት ደረጃ ያሉ ሰዎች ያምናሉ ፕሪቨንት እንደሚደረግ ሮድ ሴፍቲ ልክ እንደ ማንኛውም በሽታ ልንከላከለው እንደምንችል ያምናሉ ውስጣቸው ያምናሉ ነው። ሶ የትራፊክ አደጋ ተገማች ነው። ምን ሊያደርግ አንድ አሽከርካሪ ከ200 ኪሎ ሜትር ፐር አወር ቢያሽከረክር ኦብቪየስሊ መኪናው እንደሚገለበጥ ኮንትሮል እንደማያደርገው ግልጽ ነው። ኮዙ ይታወቃል ማለት ነው። ፕሪዲክተብል ነው ማለት ነው። ሶ አደጋ ተገማች እንደሆነ ማወቅ አለባቸው። ተገማችነት ብቻም ሳይሆን መከላከል እንደምንችል ሊወገድ እንደሚችል ማሰብ አለባቸው። በዛ ደረጃ ናቸው ወይ? እድል ነው፣ አጋጣሚ ነው፣ እንዲህ ነው፣ ቻንስ ነው የሚል አስተሳሰብ ነው በአብዛኛው የምታየው። ለዛም ይመስለኛል ማለት አደጋን እንደ ማንኛውም እንደ ኮቪድ ምናምን አይነት እንደ ሌሎቹ በሽታዎች መከላከል ላንችል እንችላለን የሚል ስጋት ያላቸው ይመስለኛል እንትኖቻችን። ግን ልክ እንደ ማንኛውም እንትን ተገማች ነው፣ መከላከል የምንችለው ነው። በዛ ደረጃ ስናምን ነው ትግበራችንንም ቴለር ዳርገን ለውጥ ልናመጣ የምንችለው። እኔ እዛ ጋር ክፍተት አለ ብዬ ስለማምን ነው። ወደ ፖስት ክራሽ ማኔጅመንቱ ጋር ስንመጣ በጣም ትልቅ ስራ የሚፈልግ ዘርፍ ነው። በጣም ምንም ያልተነካ አንዱ ሪቪው ላይ ትልቅ ክፍተት ያገኘ ነው እሱ ላይ ነው። ኃላፊነትም ለማን ነው ኃላፊነት የሚሰጠው? የእሳትና አደጋዎች የተወሰነ ስራዎች ይሰራል። የተወሰኑ ፕራይቬት አምቡላንስ ካምፓኒዎች የተወሰኑ ስራዎች ይሰራሉ። ሆስፒታል ይሄ ነው ያለው። የተወሰነ ሂር ኤንድ ዜር ፍራግመንትድ የሆነ እንትን ማለት ነው። ስለ ፖስት ክራሽ ማኔጅመንት ስናስብ መጀመሪያ ህጉ ሊኖረን ይገባል። ባይስታንደር ፕሮቴክሽን ሎ ይባላል። ይሄ ማለት ምን ማለት ነው? ሰዎች የአደጋ ተጎጂዎችን ሰልጥነው እርዳታ ቢሰጡና እየሰጡ እያለ የከፋ ነገር ቢደርስ ተጠያቂ እንዳይሆኑ ፕሮቴክት የሚያደርጋቸው ህግ ሊኖር ይገባል። አለበለዚያ አሁን እኮ አንድ ሰው ደም እየፈሰሰው ስታይ እንድትነካ አይጠበቅም፣ አይፈለግ። ፖሊስ ብትነካ ማን ካለህ ነው የሚልህ። በጣም ይሄ ስለሌለን ነው እኛ ህጉ እንዲኖረን ማድረግ። በዛ ላይ አደጋ ሊበዛባቸው የሚችሉ ቦታዎች ላይ የተመረጡ ሰዎችን ስልጠና መስጠት፣ ተደጋጋሚ ስልጠና መስጠት፣ በማቴሪያል ሰፖርት ማድረግ። እንደዛ ስታደርግ አትሊስት ቅድም እንዳልነው አንድ ሰዓት ፈርስት 1 hour ጎልደን አወር የምንለው በጣም ብዙ እስከ 67% የሚሆነው ላይፍ ሴቭ ልናደርግ የምንችልበት ታይም ነው። እሱ ታይም ኮምፕሊኬሽንንም አቮይድ የምናደርግበት ታይም ነው። ያንን ታይም ግን ማድረግ እንችላለን። በእኛ ኮንቴክስት አለን ነው። መንገዶቻችንን ያቸው አምቡላንስ ማለፍ ይችላል እንዴ ተዘጋግቶ? ብዙ ነገሮች አሉ። ብዙ ሀገሮች ዴዲኬትድ የሆነ ሌን አላቸው ለአምቡላንስ። ከዛም አልፈው ለምሳሌ እኔ የምሰራበት ከኔ ጋር አብሮኝ የሚሰራው ጆን ሆፕኪንስ 5-6 ሄሊኮፕተሮች አሏቸው። ይህን ኢመርጀንሲ ስራ የሚሰሩ ማለት ነው። እና በዛ ደረጃ መታሰብ ያለበት በጣም ኮምፕሊኬትድ የሆነ ስራ ነው። እኛ ሀገር ግን አምቡላንሶቻችንም ስናያቸው ምን አይነት አምቡላንሶች ናቸው? እሱ ራሱ ብዙ ጥያቄ ነው እና ብዙ እንትኖች አሉት። በጣም ሰፊ ይመስለኛል ሀሳብ ነው የተነሳው። አንዴ የዚህ የትራንስፖርት ጉዳይ የሮድ ሴፍቲ ጉዳይ የገባው አካል
ሄሊኮፕተርን አስቦ ነበር እንደ ሀገራችን። ግን ብዙ ሰዎች ነው የሳቁበት። በቅዱላ ይዞ ነበር ሄሊኮፕተር አደጋዎች የሚደርሱበት ቦታ ለምሳሌ እንደ አባይ በረሃ፣ ጊቤ በረሃ ያሉ አስቸጋሪ ቦታዎች ላይ ወደዚህ ወደ ምስራቁ ሀገራችን ክፍልም ስንሄድ በምንድን ነው ልናነሳ የምንችለው? እዛ ገደል ውስጥ የገባን ሰው አንድ እሱ ነው። በእርግጥ በቅርብ ጊዜ አዳዲስ አምቡላንሶች እየገቡ ነው። እንዴት ቶሎ ወደ ስራ ይገባሉ የሚለውን የምናያቸው ነገር ነው። የመጨረሻ እናድርገውና ዶክተር በተለይ ከአሽከርካሪዎች ጋር በተገናኘ ወደፊትም አሽከርካሪዎች እንዲህ ናቸው እንዲያ ናቸው እያልን ሳንል፣ ነገር ግን አሽከርካሪዎችን በምን እንቀይራቸው፣ እነሱን ወደ ማህበረሰቡ እንዴት እናቅር፣ ማህበረሰቡ እንዴት ወደ እነሱ ይሄድ የሚለውን መስራት ይጠይቃል። በፊት መምህርና አሽከርካሪ ካጨ በጥሩ በከፍታ የሚታይበት ዘመን ነበረ። እሱማ ጾሟን አያሳድራትም የሚል ለአሽከርካሪዎች የተሰጠ ክብር አለ። አሁን ላይ አሽከርካሪዎችን ማክበር አለብን ስንል በምክንያት ነው። አክብረናቸው ወደኛ እናምጣቸው። እነሱም ሰው ናቸው፣ ከኛ ወጡ ናቸው፣ ከኛ ጋር ሊሰሩ ይችላሉ እና የሀገራችንን የገቢ እቃዎች የሚያጓጉዙት እነሱ ናቸው። እኛ በሌለንበት ቦታ እኛ ስናወርዳቸው የኔን እናት ይዟት የሚሄደው እሱ ነው። እሱን እናክብረው። ከእሱ ጋር በተገናኘ መልእክት ያንሱልን። ወደፊት ግን ቃል የሚግቡልን በተለይ ከአሽከርካሪዎች ጋር በተገናኘ ከእግረኞች ጋር ከተለያዩ ሮድ ሴፍቲን ወይ መንገድ ደህንነትን ሊያረጋግጡ ይችላሉ ተብሎ የሚችሉ ሀሳቦችን እዛ ላይ ማህበረሰብን ሊቀይሩ የሚችሉ ሀሳቦችን ያነሳሉ ብዬ አስባለሁ። በዚህም ቃል ይግቡልን። ከአሽከርካሪዎች ጋር በተገናኘ ግን መልእክት ያስተላልፉልን። ጥሩ ሀሳብ ነው ማለት ቅድም እስካሁን ስናወራ የነበረው እኛ አሽከርካሪዎችን ፕሮቴክት እያደረግን አይደለም፣ እነሱን እየተከላከልን አይደለም። በተለይ በእኛ ሀገር አሽከርካሪ ከሚበሳጩ ቁጥር አንድ ልሆን ይችላለሁ እኔ። ህግ የሚያስከብር አሽከርካሪ በቀን ውስጥ ማየት በጣም እንትን ስለሆነብኝ ሚራክል ስለሆነብኝ ማለት ነው። ለአንተ ከፊት ለፊት ያለውን መኪና ስፔስ ሰጥተህ ስትሄድ መጥቶ ይገባብሃል። እዛች ይችን ጥብብ ያለች እንትን ላይ ማለት ነው። እንደዛ አይነት አሽከርካሪ ነው ያለን። ሌን ሲቀይር ፍሬቻ ለምን እንደተሰራ እንኳን የማያውቅ ሚሊዮን አሽከርካሪ ነው ያለን። በጣም የሚያበሳጭ በጣም ብዙ አሽከርካሪ ነው ያለው ሀገሪቷ ውስጥ። ግን ይሄንን በዚህ በመበሳጨት እንትን በማለት ትቀይረዋለህ ወይ ነው። ስለዛ ነው አሁን ማለት ችግሩ አለ። ኦኬ ችግሩን እንዴት እንቀንሰው? እንዴት እነኚህ ሰዎች እኮ እንዲያስቡ እናርጋቸው። በቃ ማሽከርከር ስራ እንደሆነ ልክ ፕሮፌሽናል ስራ እንደሆነ፣ ፕሮፌሽናል ስራ ደግሞ ከስተት ታቅቦ መስራት እንዳለበት እንዲያስቡ እናርጋቸው እንጂ በብሌሚንግ ራስን ነው የምትጎዳው እንጂ ምን አመጣለሁኝ። ቀድሞ ሲገባ በጣም የሚገርም ስፔስ ላይ ነው የሚገቡብህ። ይገርመኛል በጣም አንዳንዴ እለዋለሁ። ብዙ ጊዜ ይሄ የታክሲ አሽከርካሪዎች ብዙ ጊዜ አደጋ ያደርሱም ምናምን ሲባልላቸው ሰማለሁኝ። ኖ ችሎታ ስላላቸው አይደለም፣ ስለምንፈራቸው። እኛ የእነሱን መኪና እኛ ስለምንነዳ ስለምናሽከረክር እንጂ የሚሰሩት ፋውል ቁጥር ስፍር የለውም። እና ፕሮቴክት ያደረግኳቸው እንዳልሆነ ነው እነሱን። ግን ይሄ በዚህ ደረጃ እንትን በማለት ለውጥን ማምጣት ስለማንችል ሁሉም የራሱን ሚና መጫወት ስላለበት ነው። በምችለው በጣም ብዙ ስራዎች አሉኝ፣ በጣም ብዙ ፕሮጀክቶች አሉኝ። ጊዜ በጣም ጥረት አለብኝ። ግን በምችለው እንትን ወደፊት ይህም የማስተማሪያ አንዱ መንገድ ስለሆነ በምችለው መንገድ አብሬያችሁ እንትን ለማለት ሞክራለሁኝ እንደ እግዚአብሔር ፈቃድ። የመጨረሻ ብዬ ነበር ቲዮስ መልቲ ሚዲያ የማህበረሰብን ችግር ለመቅረፍ በግል ተነሳሽነት ብቅ ብሏልና እንዴት አገኙት የሚለውን የሆነ ነገር ይህ ትልቅ ነገር ነው ማለት አንዳንድ ጊዜ እንዲህ አይነት ኢኒሼቲቮች እኔም ቀደም ስነሳ እንደነገርኳችሁ ችግሩን አየሁ እንደ ዜጋ ምን ማድረግ አለብኝ ፐርሰናሊ ስለሚጠቅመኝ ወይም በገቢ ስለማገኝበት አይደለም። ግን ደግሞ እንደ ግለሰብ ማለት እኔም ማህበረሰብም ቪክቲም ሊያደርግ የሚችል በጣም ፈጦ የመጣ ችግር ነው። ከየትም ከማርስ መጥቶ ይህንን ችግር ሊፈታ አይችልም እና ሁሉም ሰው በሚችለው መንገድ ኮንትሪቢዩት ማድረግ እንዳለበት
አምናለሁ። ይሄንንም አስባችሁ እንደ አይነት ፕላትፎርም አዘጋጅቶ ማህበረሰቡን የባህሪ ለውጥ እንዲያመጣ ለማድረግ የምታደርጉትን ጥረት በጣም አፕሪሼት አደርጋለሁ። አይ ቲንክ ብዙ አስቸጋሪ ነገሮች እንዳሉ አምናለሁ፣ ግን እነኛን ችግሮች ተቋቁሞ የራስን ሚና መጫወት ትልቅነት ነው ብዬ አምናለሁ። በርቱ። እኛም እናመሰግናለን ዶክተር። ወደፊትም በዚህ በመንገድ ደህንነት ዙሪያ ላይ በሚኖሩት መድረክ ላይ ቲዮስ መልቲ ሚዲያ እዛ መድረክ ላይ ተገኝቶ የአየር ሰዓት ሽፋንም ሰጥቶ ትምህርቶችን የሚተላለፉ መልእክቶችንም ለተመልካች ለማድረስ በዚሁ ቃል እንገባለን። ክቡራን አድማጮቻችን፣ ተመልካቾቻችን ቆይታችን ይህን ይመስል ነበረ። ሳምንት በሌላ መሰናዶ እንጠብቃችኋለን። ቲዮስ መልቲ ሚዲያን ከወደዳችሁ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ይሁኑ። ሳምንቱ ከትራፊክ አደጋ የተጠበቀ እንዲሆንላችሁ ተመኘን። ሰላም።